9 የሐብሐብ ወሳኝ ጥቅሞችን ያውቃሉ? ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ። ሐብሐብ ጣፋጭ ፍራፍሬ ብቻ አይደለም። በጣም ብዙ ለጤና ጠቃሚ የሆኑ ቫይታሚኖች፣ ሚነራሎች እና አንቲኦክሲደንቶች ለምሳሌ እንደ ላይኮፔን እና ኤል-ሲትራሊን የተባሉ ኮንተንቶችን የያዘ ነው ማለት ነው። ስለዚህ ወደ ጥቅሞቹ ስንመጣ ሐብሐብን ብንመገብ ምን አይነት ጥቅሞችን እንደምናገኝ በዝርዝር እነግራችኋለሁ ማለት ነው። አንደኛ ምንድነው ኤክሰለንት የሆነ ሃይድሬሽን እንዲኖረን ወይም ደግሞ እጅግ በጣም ጥሩ የሆነ ሃይድሬሽን እንዲኖረን ያደርጋል ማለት ነው። ይህን ስንል ምንድነው ድርቀታችንን ያጠፋልናል ማለት ነው። ሃይድሬት እንደሆንን እንቆያለን ማለት ነው። ምክንያቱም ሐብሐብ ውስጥ ያለው 92% የሚሆነው ውሃ ነው እና በዚህ ምክንያት ሃይድሬሽን እኛ ላይ እንዲቆይ ይረዳናል ማለት ነው። አንዴ ከወሰድን ቶሎ አይጠማንም። ሃይድሬት እንደሆንን እንደለሰለስን ድርቀት ሳይኖርብን ያቆየናል ማለት ነው። የሰውነታችንን ሙቀት ይቆጣጠርልናል። የምግብ መፈጨት ሂደቱን ያስተካክልልናል ማለት ነው። ይሄ አንደኛ ጥቅሙ ሲሆን ሁለተኛ ጥቅሙ ምንድነው? በላይኮፔን የሚባለው ኮምፓውንድ አለ እንትን ውስጥ ማለት ነው ሐብሐብ ውስጥ ለዛ ነው አንቲኦክሲደንት ነው የምንለው። ይሄ ላይኮፔን ምንድነው እንትኑ ፓወርፉል የሆነ ኮምፓውንድ ነው እና ሐብሐብ ውስጥ ቀይ እንዲሆን የሚያደርገው ወይም ደግሞ ሬድ ከለር የሚሰጠው በላይኮፔን ምክንያት ነው ማለት ነው። ምንድነው ይሄ ኦክሲዳቲቭ ስትረሶችን እና ፋይት ያደርግልናል ማለት ነው። እንደዚህ ስትረሶችን ፋይት ያደርግልናል፣ ይከላከልልናል ማለት ነው። ሌላው ምንድነው የልባችንን ጤንነት ይጠብቅልናል ወይም ሰፖርት ያደርግልናል። እነዚህም ቅድም ስናያቸው የነበሩት ላይኮፔን እና አሚኖ አሲድ ኤል-ሲትራሊን የተባሉት እነዚህ ኮምፓውንዶች የደም ግፊታችንን እንዲቀንስ ነው የሚያደርጉት። የናይትሪክ አሲድ ምርት እንዲጨምርና ብለድ ቨዝላችን ሰፋ ብሎ የደም ዝውውራችን የተስተካከለ እንዲሆን ነው የሚያደርገው። የተስተካከለ የደም ዝውውር እንዲኖረን ያደርጋል ማለት ነው። አራተኛው ምንድነው የቆዳችንንና የፀጉራችንን ጤንነት ይጠብቅልናል። ሐብሐብ በውስጡ ቫይታሚን ኤ፣ ሲ አለው ብለናል። ቫይታሚን ኤ ለምን ይጠቅማል ስንል ስኪል ሴላችንን ያድስልናል። የቆዳችንን ሴሎች ሪፔር የማድረግ አቅም አለው። የመተካት አዲሱን ሴሎቹ ሲሞቱ ሴሎቹን በአዲስ የመተካት ወይም ሪፔር የማድረግ ፓወር አለው። ለሱ ይጠቅመናል ማለት ነው። ቫይታሚን ሲ መኖሩ ደግሞ የኮላጅን ፕሮዳክሽንን ሰፖርት ያደርግልናል ማለት ነው። ወይም ደግሞ በአሪፍ ፕሮዳክሽን እንዲኖር ያደርጋል ወይም ደግሞ ምርት እንዲጨምር ያደርጋል ማለት ነው። ይሄ ቫይታሚን ሲ ለስኪናችን ኢንዳይሬክትሊ አሪፍ ነው ማለት ነው። አምስተኛ ምንድነው ክብደታችንን ይቆጣጠርልናል ማለት ነው። ይህን ስንል ምንድነው ይህ የሚሆነው እንዴት ነው ስንል ስንበላ ሐብሐብን ስንበላ ፊሊንጋችን ፉል እንደሆንን ነው የሚሰማን። ምክንያቱም 92% ውሃ ነው ብለናል። ያንን ሐብሐብ በምንበላበት ሰዓት የሆነ የመጥገብ አይነት ስሜት ነው የሚሰማን፣ እኛ ፉል እንደሆንን ነው የሚሰማን። ምንድነው ሎ የሆነ ካሎሪ ነው ያለው ሐብሐብ ማለት ነው። ስለዚህ ኢንዳይሬክትሊ ፉልነስ ስለሚሰማን ለረጅም አንበላም ማለት ነው። ወይም ደግሞ ካሎሪ ያለው ነገር አያሰኘንም ማለት ነው። በዚህ ምክንያት ክብደታችንን ሚኒማይዝ ልናደርግ እንችላለን ወይም ልናስተካክለው እንችላለን ማለት ነው። ምክንያቱም ኤክስትራ ካሎሪ ስለማንወስድ ማለት ነው። ሌላው ምንድነው እነዚህ ኮምፓውንዶች ለጡንቻ ፐርፎርማንስ አሪፍ ናቸው። በተለይ ደግሞ ለአትሌቲክስ ይሄ መስል ፐርፎርማንሳቸው አሪፍ እንዲሆን ያደርጋል ማለት ነው ሐብሐብ። አራተኛው ምንድነው ለዓይናችን ጤንነት በጣም ጥሩ ነው። ሐብሐብ በቫይታሚን ኤ የበለጸገ ነው ብለናል። ይሄ ቤታ ካሮቲን ሰውነታችን ወደ ቫይታሚን ኤ ይቀይረዋል ማለት ነው። ቤታ ካሮቲን የሚባለው ነገር ወደ ቫይታሚን ኤ ቀይረውና ለዓይናችን ጤንነት እንዲጠቅም
እንዲጠቅም ያደርገዋል ማለት ነው ለዓይናችን ጤንነት። እና በእድሜ የሚመጡ ደግሞ ማኩላር ዲጀነሬሽን የተባሉ ችግሮችን እንዳይኖር ያደርጋል ማለት ነው። ሌላው ምንድነው? ኢሚኒ ሲስተማችንን ሰፖርት ያደርጋል። በሽታ የመከላከል አቅማችን አሪፍ እንዲሆን ያደርገዋል። ምክንያቱም ቫይታሚን ሲ አለው። ቫይታሚን ሲ ደግሞ ምንድነው የሚያደርገው? ኢንፌክሽኖችን እና የተለያዩ ኢንፌክሽኖችን ኮንትሮል ማድረግ ይችላል። የቁስል ማገገምን በቶሎ እንዲያገግም ላይክ አንዳንድ ቁስል ያለን ሰዎች ቶሎ እንዲያገግምልን ያደርገንልናል ማለት ነው። ምክንያቱም ኢሚኒ ሲስተም ፈንክሽን ላይ ነው የሚሰራው ቫይታሚን ሲ ኢንዳይሬክትሊ ሶ ለሱ ይጠቅመናል ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ኮሜንት ጻፉ ባካችሁ፣ ኮሜንት ጻፉ። ሌላ ደግሞ ቪዲዮን ከወደዳችሁት ደግሞ ላይክ አርጉ። ይጠቅመዋል ለምትሉት ሰው ደግሞ ሼር ማድረግ እንዳትረሱ። ያው በሌላ የጤና መረጃ እስከምንገናኝ ድረስ ቸር ሰንብቱ።